በዚህ ችግሯ ሰዓት ለሀና ካልኩ አንተ ለማንም አትሆን እኮ። ታዲያ እኔ ለሀና ምንድነው ማድረግላት? በዚህ ሰዓት ሀና ገንዘብ ያስፈልጋታል። የትም ብለህ ፈልገህ ማግኘት አለብህ። እና ዝም በይ። ሰላም እያትቆጪ ልንገራቸው እትዬ። የሰላም ህመም እኮ የማህፀን ቁስለት። ፈላጊና ተፈላጊ በአንድ ቤት እየኖሩ እስካሁን ባለመተዋወቃቸውም አሁንም በናፍቆት እንዲሰቃዩ ሆነዋል። በተለይ ወይዘሮ ሜላት ልጇን እያስታወሰችና ፎቶዋንም እየተመለከተች ብዙ እያሰበችና እያወጣች እያወረደች ነው። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በኖላዊ ድራማ በክፍል 22 በባለፈው ክፍል ያየነውና የተመለከትነው ወይዘሮ ሜላት የሀሴትን ፎቶም እየተመለከተችና እንዲሁም ሀሴትን እያልኩኝ የቤት ልጆቼንም እረሳዋቸው ያለች በጸጸትና እንዲሁም በሀሳብ ላይ ነበር ያለችው። በተጨማሪም ሀና የሀሴትን ፎቶ ልታሳይኝ ትችያለሽ በማለት ስትጠይቃት ነበር ቪዲዮ ያቆመው። እናም የዛሬው ቪዲዮስ ምን ተፈጠረ፣ ምን ተከናወነ የሚለውን የምናይና የምንመለከት ይሆናል ማለት ነው። ታዲያም ሰላም እንደተለመደው በሀሳብ ጭልጥ ብላለች። ምክንያቱም ፍቅረኛዋ እየደወለላት ነው፣ እየጨቀጨቃት ነው። በዚህም አላነሳልህም፣ ከዚህ በፊት ጎርተኛል፣ ልቤን ሰብረሃዋል እያለችም ነበር። ታዲያ ለምስጢረኛዋ ለሀናም ምን ነው ልጁ ደወለብኝ እኮ ምን ላድርግ እያለችም አጋርታትም ነበር። ሀናም ስልኩን አንሺውና የሚለውን ስሚው ከዛ የምትመልሽለትንም ትመልሽለታለሽ በማለትም አበረታታቻት። በመቀጠልም ሰላም እየተጨነቀችና እያሰበች ባለችበት ሰዓትም እናቷ ምን እንደሚያስጨንቃትና ምን እንደሚያሳስባትም ጠየቀቻት። እኔ ሰሞኑን ብቻ አላውቅም እየጨነቀኝ ነው በማለትም ትመልስላታለች። እናም እናትም አሁንም እንደተለመደው ሰሞኑን እንደተጨነቅሽና እንዳሰብሽ ይገባኛል፣ ነገሩ ግን ምን ቢገጥምሽ ነው በማለትም አሁንም ደጋግማ ስለ ህመሟ ምንነት ጠየቀቻት። እሷም ደግሞ ይህን ጥያቄ እንዳትጠይቅኝ አላልኩሽም እማዬ፣ እንደውም እስኪ ከጎንሽ ሆኜ መተኛ ትፈልጋለሁ በማለትም ከአጠገቧ ሁናም እንድትተኛ ጠየቀቻት እናቷን። እናቷም እሺ አዎ በደስታ ነዋ በማለትም ልጇን እየደባበሰች አስተኛቻት። በመቀጠልም የወይዘሮ ሜላት ሰራተኛ የሆነው ወይም የሰላም ፍቅረኛ አሁን ላይ ለሰላም ስልክ ደጋግሞ ቢደውልም እንኳን ሰላም አላነሳችለትም። እባክሽን ሰላም ዛሬ እፈልግሻለሁ ስልኩን መልሽልኝ በማለት እልህ አታጋቢኝ እያለም ነበር። በተጨማሪም ሀናን ከወይዘሮ ሜላት ቤት መጥቶም ስላያት በጣም በፍቅሯም ተጠምዷል። ሀናን ማግኘት አለብኝ ከዚህ በኋላ ሰላምን እታውሻለሁ እያለም እየዛተም ነበር። በተጨማሪም የፈጣሪ ስራ አሁን ፈጣሪ እንዳለውም ጥረግረ ብላ ብሎናል። ስለዚህ ሀናን ለማግኘት ደግሞ መጠንከርና እንዲሁም ወንድነቴንም ማሳየት አለብኝ እያለ ነው። አሁን ላይ የሰላም ፍቅረኛ ሀናን በእጄ ማስገባት አለብኝ እያለ ነው። በሌላ በኩል ደግሞ ወይዘሮ ሜላት ሁልጊዜ የምጠይቀውን ጥያቄም ለሀና ተቀመጭ እስኪ ይሄንን ሚስጥር ግን ሰላም ማወቅ የለባትም በማለትም እንዳደብቃትም ቃል በማስገባት የሰላም ህመም ምንድን ነው በማለትም ጠየቀቻት። በዚህ መሀል ታዲያ ሰላም ትመጣለች። እናም ሁለታቸውም ደንግጠው የሚዋሩትንም ያቋርጡታል። ሰላምም ምንድን ነው እኔ ስመጣ ጊዜ ነው አይደል የደነገጣችሁት? ቀጥሉ ወሬያችሁን፣ ምንድን ነው አውሩ እንጂ ስትልም አሁንም ሀና እናትሽ እኮ በቃ ስላንቺ ህመም ማወቅ ፈልጋ ነው ሁልጊዜ እየደበቅኳት ስለሆነ አሁን የግድ መናገር አለብኝ በማለት ሀና ለመናገር ስታስብም ሰላምም እረ ምንድን ነው ሀና እረ ዝም በይ በማለትም ዝም እንድትል ብጠይቃትም እንኳን ሀና ግን አይ በፍጹም መናገር አለብኝ በማለትም ይኸውልሽ እትዬ የሰላም ህመም የማህፀን ቁስለት ነው በማለትም ተናገረች። ሰላም ግን በዛን ሰዓት
የሃናን አፋፍ ነበር የምትጠብቀው። እንዲሁም ሜላት ምን እንደሆነ እንኳን ለመረዳት ማለት ነው። እናም በዛን ሰዓት ግን ሰላም በጣም ደስ አላት። እናም እናትየዋም ወይም ወይዘሮ ሜላትም ይሄማ ከሆነ እንዴት ነው እስከ ዛሬ ድረስ ስትታመሚ ያልነገርሽ በማለትም ስትጠይቃትም ሰላምም ቀላል ህመም ስለሆነ እኮ ነው እድናለሁ በማለት እናቷንም አባበለቻት። ሰላምም ሃናን ከልብ አመሰገነቻት። ሚስጥሬን ስለጠበቅሽልኝና እንዲሁም ቅድም እኮ ለእናቴ እንዳረገዝኩኝ ተናገርሽ ብዬ ደንግጬ ነበር በማለት ስትናገርም ሃናም ደግሞ ሚስጥር አባካኝ መሰልኩሽ እንዴ በማለትም ትመልስላታለች። በመቀጠልም የሃና አባት ዶክተር ደውሎም የሃና አባት ሕክምናውን እንደሚጀምርና ብዙ ገንዘብ እንደሚያስፈልገውም ነግሯታል። ሃና መሽ ችግር የለውም ሕክምናውንም መጀመር ይችላል ካለች በኋላም ነገር ግን በእጁ ያለው ገንዘብ ለሕክምናው በቂ ስላልሆነ በጣም ተጨናንቃለች። እንዲሁም በመንገድ ላይም ሳለች በሀሳብ ላይም ነበረች። ታዲያ አሴር መንገድ ላይም ሆኖ ያገኛታል። እንዴት አደርሽ ሃና እንዴት ነሽ በማለትም ሰላምታ ከተቀያየሩ በኋላም እንደፈዘዘችና እንደተከዘችም ይጠይቃታል። እኔ ደህና ነኝ፣ ነገር ግን አባዬ ሕክምና ሊጀምር ስለሆነ እንደዚህ ነው ትላለች። እናም ሕክምናው መጀመሩ ነው እንዴ የሚያሳስብሽ ሲልም ሕክምናው ብዙ ገንዘብ እንደሚያስፈልገውና እሷም ደግሞ በቂ ገንዘብ እንደሌላትና እንዲሁም በእጁ ያለው ገንዘብ 50 ሺህ ብር ብቻ እንደሆነና ዶክተሩም ሕክምናውን ከጀመረ ቢያንስ ግማሽ ገንዘቡን ይዛችሁ መገኘት ይኖርባችኋል ተብሏል። ይሄ ደግሞ ግማሽ ገንዘቡ 200 ሺህ ብር ነው። አጠቃላይ ለሕክምናው የሚፈጀው ብር 400 ሺህ ብር ነው። ይሄንን ብር የት ነው ማገኘው እያለችም እየተጨናነቀችና እያሰበች ለአሴር ነገረችው። አሴርም አምላክ ያውቃል አትጨናነቂ በማለትም ይለያያሉ። በመቀጠልም አሁንም አሴር እያሰበና እየተከዘ ነው። ሃና ገንዘብ ያስፈልጋታል። በዚህ ሰዓት ካጠገቧ ሆነ ካረዳሃት አንተ ሰው አይደለህም የሚል ጥያቄ በውስጡ ይመላለስበታል። ታዲያ አሴርም አሁንም ይህን ጥያቄ እየመለሰ እየጠየቀ ባለበት ሰዓትም አሁንም ከእንጀራ አባቱም ሂዶ እንደሚለምን ራሱን ያሳምነዋል። የአሴር እንጀራ አባት በጣም ኃይለኛና ቁጡ ስለነበር ያኔ በልጅነቱ የበደለውንና እንዲሁም የጨቆነውንም እያስታወሰ ሲጋራውን እያጨሰም ብዙ ጥያቄ ሲያመላልስ ወይም ሲመልስ ቆይቶም እንግዲህ የሆነው ይሁን አሁን ግን የግድ የእንጀራ አባቴን ማግኘት አለብኝ በማለትም የእንጀራ አባቱን ለማግኘት ሂዷል ማለት ነው። ከዛም የእንጀራ አባቱን ሲያገኘውም አሴርም አባዬ መጥቻለሁ፣ እርቦኛል፣ ዛሬ የግድ ልታበላኝና ልትመግበኝ ይገባል፣ ስለዚህ ልጅህ እኮ ነኝ በማለትም ለማናገር ሲሞክርም ነገር ግን የአሴር የእንጀራ አባት በስነ ስርዓቱ ሊያናግረው እንኳን አልቻለም። ከፊት የጥፋልኝ፣ ከዚህ በኋላ እንዳትመጣ፣ እስከ ዛሬ የት ከርመህ ነው አግብተህ አይደል እንዴ በማለትም እያፌዘበትና እንዲሁም አስፈራርቶት ይለያል። እናም በዚህ ሰዓት ግን አሴርም አሁንም አልተበገረም። ምክንያቱም ፋዘር ሲሞት ማየት የለብኝም፣ የሃናን አባት የግድ ማሳከም አለብኝ በማለትም ድሮ በልጅነቱ ሰዓትም የእንጀራ አባቱና የእንጀራ እናቱ እንዴት እንደሚያሰቃዩትና እንዴት እየበደሉት እንደሆነም በቁጭት አሁንም ከወላጆቹ ቤት ወይም ከእንጀራ አባቱ ቤትም በመሆንም አሁንም አካባቢውን እየቃኝም ገንዘብ እንዴትና በምን ሁኔታ ማግኘት እንደሚችልም እያሰበ ነው። በቀጣይ ቪዲዮስ ምን ይፈጠር ይሆን? አሴር ለሃና አባት ማሳከሚያ ብር ያገኝ ይሆን ወይስ እንዴት ይሆን? በሌላ በኩል ደግሞ የወይዘሮ ሜላት የድርጅቷ ሰራተኛ ወይም የሰላም ፍቅረኛ አሁን ላይ ሃናን በመፈለግ ላይ ነው ያለው። እንዲሁም እንዴትና በምን ሁኔታ እንዴት አገኛታለሁ እያለም እየዛተም ነበር። እናም አሁን ላይ ሰላምና ሃና ሚስጥረኛሞች ናቸው። ከዚህ በኋላስ ሃናን እንዳፈቀራትና እንደሚፈልጋት ሰላም ስታውቅስ ምን ይፈጠር ይሆን? ሰላምና ሃና ጥሩ ሚስጥረኞችና እንዲሁም በጣም የሚዋደዱ ናቸው። በእርግጥ እህትና እህት ናቸው። ምክንያቱም ባለማወቅም ቢሆን አሁን ላይ ወይዘሮ ሜላት ሃናን እየፈለገቻት ነው።
እናም ቀጣይ ቪዲዮስ በምን አይነት ሁኔታ እናገኛቸው ይሆን የሚለውን በሚቀጥለው ቪዲዮ የምናይና የምንመለከት ይሆናል ማለት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ባይ ባይ።